ሰው በዚህ ልክ እንዴት እንደዚህ ጠንካራ ሊሆን ይችላል? እና ያው ስራዬም ራሱ ኢንፌክሽን ተጋላጭ ነው። አሁን መስራት ራሱ ከቤት ብዙ መውጣት አልችልም። በማህበራዊ ሚዲያ የመለጠፍ ስልጣን ያለው ፖሊስና አፋልጉኝ ብሎ ስለዚህ አንድ ግለሰብ ተነስቶ እከሌ ስልኬን ሰረቀኝ ወይም ደግሞ እንደዚህ ያደረገኝ ብሎ ማስተር አብነትን ያን ያክል ስትወርዱበት የነበራችሁ ሰዎች ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ። እግዚአብሔር ይመስገን። ከሕክምናው በኋላ ቲክቶከሯ ዩቲናስ ወደ ፍርድ ቤት ልትቀርብ ነው መባሉ የራፕ አቀንቃኙ ልጅ ሚካኤል ወይም ደግሞ ፋፍ እጅግ በጣም አነጋጋሪ የሆነ መረጃ መላኩ ማስተር አብነት እጅግ በጣም አስደሳች የሆነ ዜና ሰምተናል። ዛሬ እነዚህንና ሌሎች ቪዲዮዎችን የምናይ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁ ይቆዩ። በትናንትናው ዕለት እጅግ በጣም የሚያስደስትን ዜና ሰምተናል። እስኪ እሱንን የሚያስደስተውን ዜና ልጋብዛችሁ። ከዚህ እንጀምርና ሌሎች ቪዲዮዎችንም የማጋራችሁ ይሆናል። ወደ ቪዲዮ ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ። እግዚአብሔር ይመስገን። ከሕክምናው በኋላ የጤናዬ ሁኔታ እየተሻሻለ ያለ ሆኖ በሐኪሞች ምክር መሰረትም በቀጣይነት እየተመላለስኩ ክትትል ለማድረግ ይሆናል። በቅርቡ እግዚአብሔር ቢፈቅድ ወደ ስራ ይመለሳለሁ። ለመላው ለኢትዮጵያ ሕዝብ፣ ለሃይማኖት አባቶች፣ ለመንግስት የስራ ኃላፊዎች፣ ከሀገር ውጭ ለምትገኙ የበጎ ልብ ባለቤቶች እንዲሁም የተሻለ ሕክምና ለደገፋችሁኝ ወንድም እህቶቼ ከልብ የሆነ ምስጋና አቀርባለሁ። እጅግ በጣም አመሰግናለሁ። እንግዲህ ማስተር አብነት የሀገር ውስጥ ሕክምናውን ጨርሶ ወደ አገር ውጭ ሄዶ ነበረ። እናም እንግዲህ እዛ ሕክምናውን ሲከታተል ቆይቶ በትናንትናው ዕለት ማለት ነው እንግዲህ ወደ ሀገር መግባቱን በዚህ መልኩ በራሱ የቲክቶክ ፔጅ ላይ ማጋራቱን እጅግ በጣም ብዙ ሰዎች ታውቃላችሁ ብዬ አስባለሁ። እጅግ በጣም ደስ ብሎኛል። እኔ በበኩሌ ማስተር ከሀገር ውጭ ወጥቶ ለሕክምና ሲያደርግ በነበረበት ሰዓት የውሸት መረጃዎችን ሲያስተላልፉ እንደነበር በጣም ብዙ ሰዎች ነበሩ። በኤአይ የተለያዩ ቪዲዮዎችን ጀነሬት እያደረጉ ማስተር አብነት ህይወቱ አልፏል፣ ማስተር አብነት አሁን ላይ ያለበት ሁኔታ እያሉ እንግዲህ በዚህ መልኩም በጣም በሚያስቸግር ሁኔታ እጅግ በጣም ብዙ ቪዲዮዎች ሲሰራጩ ነበሩ። ከነዛ መካከልም እንግዲህ እሱም እንግዲህ የተናገረው መረጃ አለ፣ ላስደምጣችሁ። ለሕክምና ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ። እዚህ ጋር የምትመለከቱት ፎቶ ስለ ሕክምናዬ በሶሻል ሚዲያ የሚሰራጩ በኤአይ የተቀነባበሩ የሐሰት መረጃዎች ናቸው። እግዚአብሔር ይመስገን። ከሕክምናው በኋላ የጤናዬ ሁኔታ እየተሻሻለ ያለ ሆኖ በሐኪሞች ምክር መሰረትም በቀጣይነት እየተመላለስኩ ክትትል እናም እንግዲህ በኤአይ ጀነሬት እያደረጉ የማስተር አብነትን ፎቶ እያስመሰሉ እግሩ እንደዚህ ሊቆረጥ ነው እንደዚህ ህይወቱ አለፈ እያሉ እጅግ በጣም በሚያስጠላ ሁኔታ መጥፎ የሆኑ ነገሮችን መጥፎ የሆኑ ምኞቶችን ሲመኙ የነበሩ ሰዎችም አሉ። እንግዲህ እንኳን ደስ አላችሁ። ማስተር አብነት አሁን ያለበት ሁኔታ በጣም ደስ የሚል በጣም ከነበረበት ሁኔታ አገግሞ አሁን ላይ አሪፍ የሆነ ሁኔታ ላይ ነው ያለው። እንኳን ደስ ያለው ወንድሜ። እንግዲህ በቅርቡም ወደ ስራው እንደሚመለስ ከራሱ አንደበት ሰምተናል። እናም እንግዲህ በጣም ይሄ ደስ የሚል ዜና ነው ማለት ነው። ወደ ቀጣይ መረጃችን ስናልፍ ቲክቶከሯ ዩቲናስ ወደ ፍርድ ቤት ሊያመራ የወሰዳት ጉዳይስ ምንድነው? እጅግ በጣም መነጋገሪያ የሆነ ጉዳይና ኢሹ ሆኗል ማለት ነው። የሳምንቱ መነጋገሪያ ነበረ። ይህ ጉዳይስ ምንድነው? ከምን አንጻር ነው የሚለውን ደግሞ ዘሀበሻ ይዞት የወጣውን መረጃ ልጋብዛችሁ። ፎቶግራፍ በመለጠፍ 3 ስልኮችን ከቦሌ አትላስ አካባቢ ሰርቆን ጠፍቷልና አፋልጉን ስትል ለጥፋለች በኢንስታግራም ገጿ ላይ። ይሄን ተከትሎ የህግ ባለሙያዎችን አናግረን ነበር። አንድን ግለሰብ ስልካችሁን ቢሰርቅባችሁ ተጠርጣሪውን መለጠፍ ይቻላል በማህበራዊ ሚዲያ? በኢትዮጵያ ህግ አይቻልም። በኢትዮጵያ ህግ መሰረት አንድን ግለሰብ ሌባ የማለት ስልጣን ያለው ፍርድ ቤት ነው። በተጨማሪም የተጠርጣሪን ፎቶግራፍ ደግሞ በማህበራዊ ሚዲያ የመለጠፍ ስልጣን ያለው ፖሊስና አፋልጉኝ ብሎ ስለዚህ አንድ ግለሰብ ተነስቶ እከሌ ስልኬን ሰረቀኝ ወይም ደግሞ እንደዚህ ያደረገኝ ብሎ የዛን ሰው ፎቶግራፍ መለጠፍ በኢትዮጵያ የጥላቻ ንግግርና የሐሰት መጣለች። ኢትዮጵያ በጣም ትልቅ ኢንፍሉዌንሰር የምትባል ቲክቶከር ነች። እናም እንግዲህ በራሷ የኢንስታግራም ፔጅ ላይ አንድ ወጣት 3 ስልክ ሰርቆናል ብላ እንግዲህ የሱን ፒክቸር ወስዳ ፖስት አደረገች ማለት ነው። ፖስት ካደረገች በኋላም እንግዲህ ልጁ በቲክቶክ መንደር ላይ መጥቶ ውሸት ነው ብሎ መረጃውን ያጋራል ማለት ነው። ከዛ በኋላም እንግዲህ የተከሰተው ነገር ይሄ ነው። እንግዲህ ኢትዮጵያ ውስጥ እስካሁን እኔ ይሄን ህግ አላቅም ነበረ። ስልኬ ጠፋ ብላችሁ እንግዲህ የሰውን ኢሜጅ ወይም ደግሞ ፒክቸር
በራሳችሁ የሶሻል ፔጅ ላይ ወይም ደግሞ የተለያዩ ማህበራዊ ሚዲያዎች ላይ ማጋራት እንደማትችሉ እንግዲህ ህጉ የሚለው ነገር ነው ማለት ነውና ዘሀበሻ ይዞት የቀረበው ይሄን ነው። እስኪ እንስማ። መረጃ ስርጭት አዋጅ ቁጥር 1185/2012 ሊያስከስስ እንደሚችል የህግ ባለሙያው ለዘሀበሻ ነግሯል። ይህ አዋጅ በሶሻል ሚዲያ ላይ የሚለቀቁ መረጃዎችን በጥብቅ ይቆጣጠራል። አንድን ሰው ያለ በቂ የህግ ማስረጃ ሌባ ብሎ መለጠፍ እንደ ሐሰት መረጃ ሊቆጠር ይችላል። ምንም እንኳን ስልኩ የተሰረቀው ከእርስዎ ቢሆንም ህጉ ሌባ የመባል ወይም የማለት መብትን የሚሰጠው ለፍርድ ቤት ብቻ በመሆኑ እርስዎን በግሎ የሚሰጡት ፍርድ በአዋጁ ሊያስቀጣውት ይችላል። እንደዚሁም ደግሞ በኮምፒውተር ወንጀል አዋጅ ቁጥር 958/2008 መሰረት አንድን ሰው ለማዋረድ ወይም ስሙን ለማጥፋት በማሰብ በኮምፒውተር ስርዓት አማካኝነት መረጃ ማሰራጨት ይከለክላል። የሌላውን ሰው ክብር ወይም ዝና የሚነካ ጽሑፍ፣ ምስል ወይም ሌላ መግለጫ በኮምፒውተር ስርዓት አማካኝነት አሰራጨ በሚለው አንቀጽ መሰረት ተጠያቂ ሊሆኑ ይችላሉ። ወይም ደግሞ የተቀመጠው አንቀጹ ምን ይላል? የሰውን ፒክቸር ወይም ደግሞ ኢሜል ወስዳችሁ በራሳችሁ ሶሻል ሚዲያ ላይ ይሄ ሰው እንደዚህ አድርጎኛል፣ ሰርቆኛል፣ ዘርፎኛል ብላችሁ ከፖስታችሁ ወደ ፍርድ ቤት ትቀርባላችሁ። ከፍርድ ቤት ወይም ደግሞ ከህግ እንደማታመልጡ የተቀመጠ አንቀጽ አለ ማለት ነውና በጣም የሚገርም ነው ማለት ነውና ዩቲናስም እንግዲህ የደረሰባት ጉዳይ ይሄ ነገር ነው። በተጨማሪም የተጠርጣሪን ፎቶግራፍ እርሶ መልቀቆ ካለ ፖሊስና ፍርድ ቤት ትዕዛዝ ማስረጃ በማጥፋት ሂደት ላይ ሌላ የፖሊስ እንቅፋትን ይፈጥራል። በተለይም ተጠርጣሪው ግለሰብ ፍርድ ቤት በሚቀርብበት ሰዓት ላይ ከሳሽ ፎቶግራፊን ቀድሞ በማህበራዊ ሚዲያ ስለለጠፈብኝ መከላከያዎች ሁላ ተበላሽተዋል በሚል ሊከራከርበት ይችላል። እንዲሁም ተጠርጣሪው ግለሰብ በስም ማጥፋት ወንጀል እርሶን መልሶ ሊከሰዎትም ይችላል። በፍርድ ቤት ብዙ ጊዜ የሚያሸንፈው እውነት ሳይሆን ማስረጃ በመሆኑ እርሶ የለጠፉት ግለሰብ ራሱን ተከላክሎ ነፃ ቢሆን መልሶ ራስዎትን በስም ማጥፋትና የማህበራዊ ጫና ደረሰብኝ በሚል እርሶን ከፍተኛ የሆነ ካሳ ሊጠይቅዎት ይችላል። ስለዚህ ዋናውና ትልቁ መፍትሄ ተብሎ በህግ ባለሙያዎች የሚነገሩ ነገር ስልኮ ከተሰረቀ፣ ቦት ንብረቶ ከተሰረቀ ያንን ግለሰብ ተጠርጣሪውን ግለሰብ በማህበራዊ ሚዲያ ላይ ፎቶግራፉን መለጠፍ ሳይሆን ለፖሊስ ማስረጃውን ወስዶ መስጠት። እናም እንግዲህ ዩቲናስ እጅግ በጣም በሚገርመው ሁኔታ ስልኬን አስመልሳለሁ በሚል ምክንያት የፖስት ያደረገችው የልጁ ፎቶ ወይም ደግሞ ኢሜል በጣም ከባድ የሆነ ወንጀልን ይዞባት እየመጣ ይገኛል ማለት ነው። እናም እንግዲህ ይሄ መረጃ ወይም ደግሞ ይሄ ቪዲዮ ፖስት ከሆነ በኋላም ልጁ እንግዲህ የህግ አማካሪዎችን አማክሬያለሁ፣ ክሱን እከሳለሁ፣ ወደ ፍርድ ቤት ይዤ እቀርባለሁ፣ ስሜን አጥፍታለች፣ ባላደረኩት ወንጀል እንደዚህ አድርጋ ስሜን አጥፍታለች በሚል ምክንያት ልጁም እንግዲህ ፍርድ ቤት ሂጄ ከሳለሁ የሚል ቪዲዮ እንግዲህ ሰርቷል ማለት ነው። እናም እንግዲህ ዩቲናስና ልጁም እንግዲህ አብዱሰላም ይባላል። እንግዲህ ዩቲናስና አብዱሰላም በፊት ሰጣ ገባ እየገቡ ነበረ። በኮመንት ስራ አንዳንድ ኮመንቶች እንዳየሁት እንግዲህ ላይክ ይቀላደዱ እንደነበረ ምናምን ነገር እና እንደዛ አይነት ነገሮች አሉና ልጁም ሲያወራ እንደነበረው ልጁ ወደ ፍርድ ቤት ሂዶ ዩቲን እንደሚከሳትም ማስጠንቀቂያ እውነታው ይወጣል ብሎ እንግዲህ ቪዲዮ ሰርቷል ማለት ነው። እናንተ የተሰማችሁ ሀሳብ አስተያየት ምንድነው? ኮሜንት ስር ጻፉልኝ። ወደ ቀጣይ መረጃ ስናልፍ እንግዲህ በራፕ ሙዚቃ የምናውቀው ልጅ ሚካኤል ያስተላለፈው መልእክት እጅግ በጣም ብዙዎችን አስገርሟል፣ አስደንግጧል። መረጃውንም ዘሀበሻ ይዞ ወጥቷል። እስኪ ላስደምጣችሁ። ድምፃዊ ልጅ ሚካኤል ማንነቴን ረሳችሁ ላላቸው የኢትዮጵያ ራፐሮች የላከው መልእክት አነጋጋሪ ሆነ። ምን ተፈጠረ? ታዋቂው የኢትዮጵያ ሂፕሆፕ ሙዚቃ ተጫዋች አርቲስት ልጅ ሚካኤል ወይም ፋፍ አዳዲስ ለሚመጡ የራፕ ሙዚቃ አርቲስቶች ያለውን አድናቆትና ለቀድሞቹ ደግሞ ያለውን ቅሬታ የገለጸበትን አወዛጋቢ መልእክት በማህበራዊ ሚዲያው ዛሬ አጋርቷል። አራተኛ አልበሙን ለመልቀቅ የተዘጋጀው አርቲስቱ አሁን ላይ በልበ ሙሉነት የራፕ ሙዚቃን እየሰሩ ላሉ ወጣት አርቲስቶች ያለውን ድጋፍ ገልጿል። ዛሬ እናንተ እንደዚህ በልበ ሙሉነት ራፐሮች ነን ብላችሁ የራፕ ሙዚቃ ስትሰሩ ሳይ እንደ አንድ የቤት ውስጥ ታላቅ ወንድም ኩራት ይሰማኛል ያለው ልጅ ሚካኤል በመንገዳቸው ላይ የሚገጥሙ ስህተቶች ቢኖሩም ሊታረሙ እንደሚችሉ በመጥቀስ አበረታታቸዋል። በተቃራኒው አርቲስቱ በሱ የስራ ዘመን ለነበሩና አሁን ላይ ማንነቴን ለረሳችሁ ላላቸው አንዳንድ ራፐሮች የሰነዘረው ሂዝ መነጋገሪያ ሆኗል።
ልጅ ሚካኤል በኢንዱስትሪ ውስጥ ስላለው አሻራ ሲናገር እዚህ ኢንዱስትሪ ላይ እኔ ባልኖር ኖሮ ማንም አያስታውሳችሁም ነበር በማለት በወቅቱም ለነበሩ አርቲስቶች መታወስ እሱ ትልቅ ሚና እንደነበረው በልበ ሙሉነት ገልጿል። ይህ የአርቲስቱ ንግግር በኢትዮጵያ የሂፕሆፕ ሙዚቃ ታሪክ ውስጥ የነበረውን የሽግግር ወቅትና የእሱን ሚና የሚያስታውስ ቢሆንም በቀድሞ የሙዚቃ አጋሮቹ ላይ የሰነዘረው ወቀሳ ግን የተለያዩ አስተያየቶችን እያስከተለ ይገኛል። እንግዲህ ልጅ ሚካኤል ያስተላለፈው መልእክት ይሄ ነው። እጅግ በጣም ማለት ያው አሁን ላይ እየወጡ እንግዲህ እኛ ራፕ ነን እያሉ የሚዘፍኑ ልጆች እንዳሉ በጣም ብዙዎቻችሁ ታውቃላችሁ። ላይክ ማለት ሙዚቃ የሚመስለውን ነገር እያበላሹትና እንዲሁም ደግሞ አላግባብ የሆነ ስራ እየሰሩ ይገኛሉና እንግዲህ በራፕ ሙዚቃ የምናውቀው ልጅ ሚካኤል እንዲሁም ደግሞ ቴዲዮ ናቸው። እንግዲህ ለነማን እንደሆነ መልእክትም እንደላከ ይገባቸዋል ብዬ አስባለሁ ማለት ነው። እናም እንግዲህ ልጅ ሚካኤል በቅርቡ 4ኛ አልበሙን እንደሚለቅም መረጃ ወጥቷል ማለት ነው። ወደ ቀጣይ መረጃችን ስናልፍ አዶናይ እጅግ በጣም የሚገርም ስራን እየሰራ ይገኛል። አሁንም እንግዲህ እንደምታስታውሷት የትናየት የጥምቀት ዕለት በኦክሲጅን ሁና እንግዲህ እጅግ በጣም የሚገርም ስራን ስትሰራ ነበረ። ከዛም እንግዲህ አዶናይ ላገኝሽ እፈልጋለሁ ብሎ መልእክት ልኮላት ነበረ። ዛሬ ላይ ግን የትናየትና አዶናይ ተገናኝተዋል። እጅግ በጣም የሚገርም ነው። የትናየት በኦክሲጅን ነው እንግዲህ ሳፖርት ተደርጋ ያለ ኦክሲጅን መኖር አትችልም። በኦክሲጅን ነው የምትኖረው። እጅግ በጣም ይከብዳል። በተፈጥሮ የተሰጠንን ነገር የማናመሰግን በጣም ብዙ ሰዎች አለን። ነገር ግን የትናየት በኦክሲጅን ሆናም ዛሬ ላይ ፈጣሪዋን እያመሰገነች ትገኛለች። እጅግ በጣም የምትገርም ሴት ናት። ቪዲዮ ልጋብዛችሁ። ጭንቀኔም ደግሞ ከመመናኑ ጋር ሆኜ ደስተኛ መሆን አለብኝ። አሁን የዛለት ራሱ ካሉላለኝ የመጨረሻ መድኃኒት ላይ እየወሰድኩ ነበር። ኢንፌክሽን አስቸግሮኝ ማለት ነው። እና ያው ስራዬም ራሱ ኢንፌክሽን ተጋላጭ ስለሆነ አሁን መስራት ራሱ አልችልም። በእግር መሄድ እንኳን አልችልም። በቃ እንደዚህ ከሰው ጋር ራሱ ቅርርብ አልችልም። ስኳርም አለብኝ እና በቃ እንደዚህ ነው። አሁን እነሱ ናቸው በእኔ ምክንያት አሁን እነሱ ከኔ ስራ አይልቅ። አሁን እነሱ ምንድን ነው የሚሰሩት? አሁን እሱ ባጃጅ ይነዳ ነበር። ፀሐይ ምስሉ ብርሃን ወደሌን ብዬ አላምንም። ፀሐይ ምስሉ ብርሃን ምስሉ ጨለማ ነው የሚያመጣ። ክፈሉ ምንባል ክፍለን ጨርሳለን። የቤት ኪራይ ክፍለን እንቀምጣለን። ለዚህ ክፈሉ ምንባል እንደምንከፍል እንደ ቤት ኪራይ ክፈሉኝ ቢል ምን እንከፍለዋለን? ይሄ ነው በቃ ነስልሽ። እኔ አሁን ተማሪ ስተማሩ ራሴን አጠፋለሁ። ኑ እንዳታጠፉ ራሳችሁ። የእናንተ ህይወት ለእኔ ዋጋ አላት እላችኋለሁ። ለምን ኦክሲጅን ተሸከሙልኝ እላችኋለሁ። ስንት ልጆች አሉ አሁን ራሳቸውን ከማጥፋት የሆነ ነገር በቃ እንዴ ነው ተምረው ውጤት አልመጣ ሲላቸው ስራ ላገኝ ሲሊንደር የትና የት ይሄን ሁሉ ተሸክመሽ ነው የምትለው? እግዚአብሔር ከዚህ በላይ ነው የተሸከመን አልኳቸው። ለኔ ሲሊንደር ነው አይደል ተሸክማችሁ የከበዳችሁ። እግዚአብሔር ደግሞ እኛን ሲይዘን ከዚህ በላይ ነው የተሸከመን። ባህሪያችን፣ ማማረራችንን፣ ማጣታችን ሁሉም ነገር እየቻለ እሱ የቻለውን ያህል እኛ ሩሙን አንችልም። እግዚአብሔር ብቻ ይስጠን። ትልቅ መልእክት ነው ለኢትዮጵያውያን እውነት ለመናገር እና አሁን እኔ እዛ ቪዲዮ ላይ ስናገር አንድ ያልኩት ነገር ምንድነው መንፈሳዊ ነገሮች ላይ ምንም ድጋፍ እንደማያስፈልግሽ አውቃለሁ። እንደውም አንቺ ልጅ የምታስተምሪኝ የኢትዮጵያ ሕዝብ ካንቺ መማር አለበት የበለጠ። እንደሰማችሁት ነው። እጅግ በጣም የምትገርም ሴት ነች በእውነት ለመናገር። ከተሰጠን ይልቅ ያልተሰጠንን እንዲሰጠን በጣም ብዙዎቻችን እናማራለንና የተሰጠን ነገር እጅግ በጣም ውድ ነገር ነው። እንግዲህ ኦክሲጅን ማለት ንጹህ አየር የምንተነፍሰው የምናስገባው የምናስወጣው ኦክሲጅን እጅግ በጣም በምን ያክል ትሪሊየን በቃ ምን ልበላችሁ ጋይስ፣ እንግዲህ የተያዘ ወይም ደግሞ የታመመ ሰው ያውቀዋል። አብዛኞቹ ሰዎች እንግዲህ ኦክሲጅን ላይ ሆኖ በሆስፒታል ታያላችሁ በጣም ሲቸገሩ። አንድ ኦክሲጅን እንግዲህ በግዥ ራሱ በጣም ውድ እንደሆነ ታውቃላችሁና በነፃ የተሰጠን ኦክሲጅን ፈጣሪን አናመሰግንም። እና ይቺ ሴት እንግዲህ እስኪ እናንተ ከዚህ በኋላ ያላችሁን እድሜ በኦክሲጅን ሳፖርት ሆናችሁ ነው የምትኖሩት ብትባሉ በምርመራ ምን ይሰማችኋል? ይቺ ሴት ግን እንግዲህ እያያችሁ ነው በኦክሲጅን ላይ ሆናም ራሱ ፈጣሪዋን እንግዲህ እያመሰገነች ዛሬ ላይ እንድቆም ያደረገኝ እሱ ነው እያለች እንግዲህ እያመሰገነች ለብዙ ሰዎች መማሪያ መጽናኛ የምትሆን አይነት በጣም
ጠንካራ የሆነች ሴት ነችና በጣም ከባድ ሲቹዌሽን ላይ ነው ያለችው እና አዶናይ ያደረገው ነገር እጅግ በጣም የሚገርም ነው። አዶናይ አግኝቷታል። ቤት ወስደውም እንግዲህ እያደረጉላት አቀባበል በጣም ደስ ይላል እና የኢትዮጵያ ሕዝብም እንግዲህ እንዲያግዘኝ ብላ ጥሪ አቅርባለች። እናም እንግዲህ ይዛው የምትዞር ተንቀሳቃሽ ኦክሲጅን ነው። ወደ 700 ሺህ ምናምን አካባቢ አንድ ሰው ከበር የሚያደርገው አይነት ዋጋ ነው ማለት ነው እና 50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ጌጥ ነው እንደሚባለው ብዙ ኢትዮጵያውያን እንግዲህ ያሉ በጣም ደጋግ ኢትዮጵያውያን ካሁን በፊትም ሲረባረቡ የብዙ ሰዎችን ህይወት ሲታደጉ የምናያቸው ሰዎች አሉና ከበር እንደሚያደርጉላትም እኔ እርግጠኛ ነኝ። ጥሪ ቀርቧል እና በቻላችሁት መጠን ፕሊስ ሰፖርት አድርጓት። እጅግ በጣም ከባድ ነው። ኦክሲጅን ለማስሞላት እንግዲህ እየተመላለሰች እንደሆነ እንግዲህ ሰምታችኋል። ቀጣይ ፓርትም አስገባላችኋለሁ ማለት ነው ቪዲዮውን እና በጣም ጋይስ የተሰጠንን ነገር እያመሰገን ብንኖር በጣም ጥሩ ነው። የተሰጠን ነገር በጣም ከምንም በላይ በጣም ውድ ነው። በጣም ውድ ነው። በጣም ግን በዓለማዊው ነገር ላይ የማግዘው ነገር ካለ እድሉን ብትሰጪኝ በጣም ደስ ይለኛል ለማገዝ ብነሳ። እናም ቃልም ገብቼልሻለሁ አይዞሽ። እና አሁን ይሄ በየቀኑ 2000 ብር እየከፈልሽ ነው ኦክሲጅን የምታስቀይሪው። ከዛ ደግሞ አንዲት ማሽን አለችሽ። እስኪ ወንድሜ ማሽኗን አቀብለኝ። ከጓደኛሽ ነው የተበደርሻት አይደለ? ለጊዜው እቺ ማሽን ደግሞ ይሄ ሁሉ ታንክ እንትን ኦክሲጅን ታንክ ተሸክመሽ እንዳትዞሪያ ታደርግሻለች ማለት ነው። ቤተክርስቲያን ታስገባሻለች። ዋጋዋ ደግሞ ስንት ነች? 700 ሺህ ብር ነች። እዚህ ሀገር የለችም፣ ከውጭ ሀገር ነው የምትመጣው። ኦኬ ሶ እኔ አሁን ቃል ምገባልሽ ምንድነው መሰለሽ፣ እቺ ማሽን እንድትገዛልሽ አደርጋለሁ። ያው በአቅሜ እኔ መግዛት ብችል ይሄ እዛ ደረጃ ደርሳለሁ። አንድ ቀን ታያለሽ የትናይት። ግን አሁን አቅሙ የለኝም ባንዴ ለመግዛት። ይሄ ብዙ ካምፓኒዎች ግን ይኖራሉ ለማገዝ፣ አንቺን ለማገዝ ልባቸው ተነክተው አንቺን ለመርዳት ይመጣሉ በእርግጠኝነት። ዓለማዊ ነገር ላይ ሙሉ እናደርገዋለን። እሺ አይዞሽ፣ ይሄም ይገዛል፣ እናስልከዋለን። ከየትም ፎቶ አነሳትና እቺም እንገዛታለን። ከዛ ደግሞ ይሄኛው ለምንድን ነው የሚያስፈልገው? ቤት ውስጥ ስትሆኝ ብቻ። ቤት ውስጥ ግዴታ እቺም ብትኖር ግዴታ ይሄ ኦክሲጅን አይቋረጥ። ትልቅ ኦክሲጅን አለሽ ቤት ውስጥ? አሁን ሲሊንደሮች አሉ፣ 6 ሲሊንደሮች አሉ። እስኪ አሁን ትልቁ ሲሊንደር ስንት ነው ለመሙላት ኦክሲጅን? እሱ ለስንት ያገለግልሻል? መጀመሪያ ትልቁ እኔ ያለሁበት አካባቢ ኦክሲጅኑ የለም። እሺ ኦሬዲ ድሬዳዋ ላይ ሄጄ ማስሞላ ድሬዳዋ ነው ማስሞላ ኦክሲጅን አብዛኛው። የት ነው የምትኖሪው አንቺ? ከሀረር ወደ ድሬዳዋ ስንት ሰዓት ነው መንገዱ? የአንድ ሰዓት ተኩል 2 ሰዓት ይሆናል። በየቀኑ 1 ሰዓት ተኩል ነው ወይስ ሰው ትልክ ያለሽ ነው? ሲሊንደሮቹን እንዳለ ሲሆኑ ሲጠራቀሙ ማለት ነው እልክና በሁለተኛ ቀን ይመጣልኛል። እስከዛ ኤሌክትሪክ አለች ፖርቲሰብል የምትባል ጀሪካን ማለት ነው። እሷን እጠቀማለሁ። ወይንም ህይወት ፋናም እግዚአብሔር ይስጣቸው እነሱ ሲመጣ ያመጡልኛል እንጂ አብዛኛው ከድሬዳዋ ነው ማስመጣው ባለውበት ደረጃ ማለት ነው። እሱን ለማስመጣት መኪና 6000 ብር ከፍላለሁ። ለማስመጣት አንዷ ሲሊንደር 3 ሲሊንደር አምሱ 2500 ብር ያስሞላ ነው። አንድ ላይ ለማምጣት እስከ 8000 ብር እንፈጃለን። አንድ ላይ ለማምጣት ማለት ነው። ኦልሞስት ይህን ቪዲዮ ከተለቀቀ በኋላ ብዙ ሰዎች አይታችሁታል። ነገር ግን ይህን ቪዲዮ ልሰራበት የቻልኩት ምክንያት በጣም ብዙ ሰዎች ይህንን ቪዲዮ የምታዩ ሰዎች እንድትማሩበት ስለፈለኩ ነውና በጣም በቃ ምን ልበላችሁ፣ ጥንክርናዋ በጣም የምትገርም ሴት ነችና ሳፖርት ያደረጓት ሰዎች አሉ። ባጃጅ ግኒፋ አብረው ያሏት ልጆች ስራቸውን አቁሞ ከሷ ጋር ነው አብረው በየሄደችበት አብረዋት ነው የሚዘሩትና ስራቸውን አቁመው ነው እሷን ትሪት የሚያደርጓት። እንግዲህ እንዳያችሁት ኦክሲጅን ተሸክማ ነው የምትሄደው። ያለ ኦክሲጅን 1 ሰከንድ እንኳን መንቀሳቀስ አትችልምና ሃው ማች ምን ያህል ከባድ እንደሆነ የምታውቁት ታማችሁ ኦክሲጅን ላይ ያላችሁ ሰዎች ናችሁ። በጣም ነው የምታውቁትና በጣም ከባድ ነው። ያለ ኦክሲጅን የሰው ልጅ መኖር አይችልም እና በጣም የምታሳዝን ሴት ነች። በጣም በዛ ላይ ደግሞ ጠንካራ ሴት ነችና በቃ ይሄ ነገር እንደሚሳካ ደግሞ እርግጠኛ ነኝ። ይሄ ዓለማዊነት ነገር ያው ትተነው የምንል ነገር ነው ሁላችንም እና እስካለን ድረስ ብንተባበር ብንተጋገዝ በቃ ሳፖርት ብንደራረግ ጥሩ ነው ብዬ አስባለሁ። የዛሬ መረጃ ይሄ ነበር። በቀጣይ በአዲስ ቪዲዮ እስከምንገናኝ